አዲሱ የግብር ከፋዮች ምደባ ከአዲሱ በጀት ዓመት ጀምሮ ተግባራዊ ይደረጋል አለ የገቢዎች ሚኒስትር አይናለም ንጉሴ እንዳሉት አዲሱ ምደባ ግብር ከፋዮች ተገቢውን አገልግሎት እንዲያገኙ ለማድረግ ያለመ ነው። የሚኒስቴሩን ተደራሽነት ለማጠናከር እንደዚሁም የግብር ከፋዮችን አደረጃጀት ለማስፋት እንደሚያስችልም አመልክተዋል። ምደባው ዓለም አቀፋዊ ተሞክሮዎችን መሰረት አድርጎ የተከናወነ ሲሆን ለግብር ከፋዮች ተገቢውን አገልግሎት በመስጠት የሚሰበሰበውን ገቢ ለማሳደግ ጉልህ ሚና እንደሚኖረውም ተጠቁሟል። አዲሱ የግብር ከፋዮች ምደባ ከአዲሱ በጀት ዓመት ጀምሮ ተግባራዊ እንደሚደረግም ሚኒስትሩ አሳውቀዋል። ቬትናም ኢትዮጵያ 7ኛውን ጠቅላላ ምርጫ በስኬት በማከናወኗ የእንኳን ደስ አላችሁ መልእክት አስተላልፋለች። የቬትናም የውጭ ጉዳይ ምክትል ሚኒስትር ሌ አን ቱዋን ባስተላለፉት መልእክት ኢትዮጵያ 7ኛውን ጠቅላላ ምርጫ አካታች፣ ሰላማዊና ተአማኝ እንደዚሁም ዲሞክራሲያዊ በሆነ መንገድ አከናውናለች ነው ያሉት። ምርጫው በስኬት በመከናወኑም ለኢትዮጵያ መንግስትና ሕዝብ የእንኳን ደስ አላችሁ መልእክት አስተላልፈዋል። በምርጫው በሚሊዮኖች የሚቆጠሩ ዜጎች የወደፊት እድላቸውን ለመወሰን ያሳዩት ንቁ ተሳትፎ የኢትዮጵያን እያደገ የመጣ ዲሞክራሲ ብስለት በግልጽ እንደሚያሳይ አውስተዋል። የዲጂታል ፋይናንስና የቴሌኮም ማጭበርበር ወንጀልን ለመከላከል ከፍትህና ከጸጥታ አካላት ጋር በቅንጅት እየተሰራ ነው አለ ኢትዮ ቴሌኮም። የኢትዮ ቴሌኮምና የፍትህ ተቋማት ጥምረት ለዲጂታል ኢትዮጵያ ደህንነት በሚል መሪ ሀሳብ የውይይት መድረክ ተካሂዷል። መድረኩ በዲጂታል ፋይናንስና የቴሌኮም ማጭበርበር እንደዚሁም መሰረተ ልማት ላይ እየደረሰ ባለው ጉዳትና መፍትሄዎች ላይ ያተኮረ ነው።